ሰላም 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 ለእናንተ ይሁን ውድ የእግዚአብሔር ቤተሰቦች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች፣ በመላው ዓለም የምትገኙ ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር ምሕረትና ርኅራኄ በጎነትና ፍቅሩ ቸርነቱ ሁሉ ይብዛላችሁ። በመንገዳችሁ በሕይወታችሁ በመግባት በመውጣታችሁ ሁሉ የእግዚአብሔር ብርሃን ይብራ። የሚያስጨንቃችሁ ሁሉ በኢየሱስ ክርስቶስ ስም ከመንገዳችሁ ይነቀል። እግዚአብሔር አብዝቶ ይባርካችሁ። አምላካችን እግዚአብሔር ረድቶን በዚህ ሰዓት ቅዱስ ቃሉን ጠርተን እግዚአብሔርን በጸሎት ደግሞ እናመሰግናለን። ጸሎታችንን በእግዚአብሔር ፊት ለጥቂት ሰዓታትም ቢሆን እናቀርባለን። እናንተም ይህን ጸሎት ብቻ ጸልያችሁ እንድታቆሙ ሳይሆን በጸሎት እንድትነሳሱ ለመርዳት ነው። በጸሎት እንድትቆሙ በእግዚአብሔር ፊት እንድትበረቱ እግዚአብሔርም እንደሚያበረታችሁ ኃይልን ጸጋን እንደሚያስታጥቃችሁ እንድታውቁ ወዳለው። እግዚአብሔር ያበረታል፣ በሚጮቱን ጩኸት ይሰማል። ልመናችንን እግዚአብሔር ይመልሳል፣ ምስጋናችንን እግዚአብሔር ይቀበላል። በእውነትና በመንፈስ እግዚአብሔርን እናመልካለን፣ ወደ ዙፋኑም በእምነት እንገሰግሳለን። በእግዚአብሔር ፊት ጸሎቶቻችንን በእግዚአብሔር ፊት ልመናችንን መልጃችንን ከምስጋና ጋር እናቀርባለን። እግዚአብሔርም ዘንበል ይላል፣ ይሰማል፣ ጸሎት ልመናን ይመልሳል። እግዚአብሔር ጸሎቶቻችንን ለመስማት ጆሮቹ የተከፈቱ ናቸው። እግዚአብሔር ደካማን አይንቅም፣ ብርቱንም አይቃወምም። እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ያዋርዳል ይላል። ነገር ግን እግዚአብሔር በፊቱ በተሰበረ ልብ ለሚጮህ ሁሉ እግዚአብሔር አምላካችን ልመናን ጸሎትን የሚመልስ አምላክ ነው። የደከመን የሚያበረታ የታመመን የሚፈውስ የሳተን የሚመልስ አምላካችን እግዚአብሔር ለዘላለም እየተባረከ የተቀደሰ ይሁን። ከመጸለያችን በፊት ከእግዚአብሔር ቃል አነባለሁ። በዚህ ቃል ውስጥ ያለውን የእግዚአብሔርን መልእክት እንሰማለን። አምላካችን የሚናገረን አለ። እግዚአብሔር ከዚህ ቃል ጋር በተመሳሳይ በእያንዳንዳችን ሕይወት ላይ የሚያደርገው ታላቅ ነገር ስላለ እግዚአብሔር ይህንን ቃል እንድንሰማ ፈልጓል ማለት ነው። እግዚአብሔር አምላካችን ይባረክ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ስፍራ ያለው በሕዝቅኤል ምዕራፍ ትንቢተ ሕዝቅኤል ምዕራፍ 37 ላይ ነው። ከአንድ ጀምሮ ያለውን የእግዚአብሔር ቃል ክፍል እስከ 14 ያለውን አነባለሁ። የእግዚአብሔር እጅ በላይ ላይ ነበረ። እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግም ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ ሆይ እግዚአብሔር ሆይ አንተ ታውቃለህ አሉ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ እግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆም ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትንም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ እናንተም ላይ ቁርበትን ዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆኑ ታውቃላችሁ። እንዳዘዘኝም ትንቢትን ተናገሩ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢትን ተናገር፣ ለነፋስ ትንቢትን ተናገር። ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድ ና፣ እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላለኝ። እንዳዘዘኝም ትንቢትን ተናገሩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሠራዊት ሆነው በእግሮቻቸው ቆሙ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች እስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቋል፣ ተስፋችንም ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢትን ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብርም አወጣችኋለሁ፣ ወደ እስራኤልም ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈቱ ጊዜ ከመቃብራችሁን ባወጣችሁ ጊዜ እኔ እግዚአብሔር እንደሆነ ታውቃላችሁ። መንፈሴንም በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደተናገሩ እንዳደረጉ ታውቃላችሁ ይላል እግዚአብሔር። ሃሌሉያ! እግዚአብሔር አምላክ ታላቅ ነው። እግዚአብሔር የሞተን ማስነሳት ሳይሆን
ብቻ ሳይሆን እግዚአብሔር አምላክ እየተቀበረን እየተደመደመን ያለቀን የደረቀንም እግዚአብሔር ያነሳል፣ ያለመልማል፣ ታላቅ ያደርጋል፣ ታምራትን ድንቅን ያደርጋል። አምላካችን እጅግ ታላቅ አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። ማነው ዛሬ የኔ ነገር አበቃ፣ የኔ ነገር ተቀበረ፣ የኔ ነገር ተደመደመ የሚል? ዛሬ ግን እግዚአብሔር በቃሉ ተናግሯል። እኔ መቃብርን እከፍታለሁ አለ። እኔ በሞት ሸለቆ የተጣለን ተስፋ የሌለውን በምድረ በዳ የወደቀውን ነገር አንስቼ ሕያው አደርጋለሁ። ጅማትን አወጣባችኋለሁ፣ ቁርበት ሥጋንም አለብሳችኋለሁ፣ ቁርበትንም አደርግባችኋለሁ፣ እስትንፋሴንም አገባባችኋለሁ፣ ኃያላን ሰራዊትም አደርጋችኋለሁ። በዚህም እኔ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ ይላል። ዛሬ እግዚአብሔርን ታላቅነት እንድታውቁ፣ ዛሬ እግዚአብሔርን ታላቅነት እንድናውቅ ይሆናል ነገሮቻችን ያለቁ፣ የተደመደሙ፣ የደረቁ፣ ተስፋ አስቆራጭ የመሰሉት። ምናልባት እግዚአብሔር ይህን ያደረገው የእግዚአብሔርን ድንቅና ታምራትን እንድናይና በዘመናችን ሁሉ እግዚአብሔርን ታምነን እምነታችን በሱ ላይ ተጣብቆ እንዲቀር ይሆናል እግዚአብሔር ያደረገው። ስለዚህ እግዚአብሔር ትቶኛል፣ አብቅቶልኛል የምንለው ነገር ላይ ዛሬ እግዚአብሔር እኔ እችላለሁ፣ በእኔ ፊት ያለቀ የተደመደመ ነገር የለም። እግዚአብሔር በምድረ በዳ ወንዞችን ያደርጋል። እግዚአብሔር ባህርን ከፍቶ ምድረ በዳ ላይ ባህርን ከፍቶ መንገድን ያሻግራል። እግዚአብሔር አምላክ በበረሃ መንገዶችን ያደርጋል፣ በባህር ውስጥ መንገድን ያደርጋል። እግዚአብሔር አምላክ ከሞት ሸለቆ ከመቃብር አውጥቶ ታላቅ ያደርጋል። ዛሬ የተደመደመ ያለቀ የሚመስል የጤንነት ጉዳይ ቢሆን፣ የሥራ ጉዳይ ቢሆን፣ ብዙ አይነት እንቆቅልሽ ቢሆን እግዚአብሔር ግን ይችላል። ይህ ቃሉ ምስክር ነው። ለእስራኤሎች ቃል ተነገረ፣ ለእኛም ለትምህርታችን ተጽፎልናል። እግዚአብሔር የማይችለው ነገር የለም፣ የማይከፍተው መቃብር የለም፣ የማያለመልመው ደረቅ ነገር የለም፣ የማይከፍተው በር የለም። እግዚአብሔር በሮችን ይከፍታል፣ ማንም ሊዘጋው የማይችል ከከፈተው፣ ከዘጋው ማንም ሊከፍተው የማይችል፣ ማንም ደግሞ ከዘጋው ሊከፍተው የማይችል በርን እግዚአብሔር ይከፍታል። ለአምላካችን ለእግዚአብሔር ክብር ይሁን። እግዚአብሔር አምላካችን ይባረክ። በዚህ ቃል እየተጽናናችሁ እግዚአብሔር ምስጋናን አቅርቡ። በዚህ ቃል እየተደነቃችሁ አምላካችንን እግዚአብሔርን አመስግኑት። እግዚአብሔር ሁል ጊዜ መልካም ነው። አምላክ ያንተ ለኔ መልካም ነህ። እግዚአብሔር አንተ እንደ ቃልህ ነህ፣ እናመሰግንሃለን በሉት። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። ክብር ሁሉ ለአንተ ይሁን። በድንቅ ቃልህ ስለተናገርከን እናመሰግንሃለን። ሕይወትን፣ መንገድን፣ ረፍትን፣ ሰላምን እሰጣችኋለሁ እያልክ ስለምታጽናናን ደግሞም ሰጥተናልና እናመሰግንሃለን። አንተ ከኛ ጋር ከሆንክ የማይኖረን ነገር የለም፣ የሚጎለን ነገር የለምና እናመሰግንሃለን። ስለ ሁሉ ነገር ተመስገን። ስለ ሰማን ተመስገን። ጌታችን በኢየሱስ ክርስቶስ ስም አሜን።